መቀሌ አቅንተው የነበሩት ኦባሳንጆ ደብረጽዮንን አስጠንቅቀዋል የተባለው በአስቸኳይ ስልጣን ማስረከብ አለብህ፣ ይሄ የፕሪቶሪያውን ስምምነት አይፈቅድም፣ አንተ ያዝከው ስልጣን የሚል እንግዲህ እንደ ነገሯቸው የተነገረው ወደ እዛ ማቅናታቸው ይታወቃል። ከሰሞኑ ከተለያዩ ልኡካን ጋር ማለት ነው ከእንግሊዝና ከአውስትራሊያ ልኡካን ጋር ነበር ወደ መቀሌ ያገኙት። በዛም ደብረጽዮን ጋር ተገናኝተው ንግግር ማድረጋቸው ይታወቃል። እና ከዚህ ጋር በተገናኘ እንግዲህ ደብረጽዮንን በአስቸኳይ ስልጣንህን አስረክብ፣ ምክንያቱም የፕሪቶሪያው ስምምነት አይፈቅድም፣ በፕሪቶሪያው ስምምነት መሰረት ነው እንጂ ስልጣን የሚገኘው ዝም ብላችሁ መሆን የለበትም የሚል መልእክት እንዳስተላልፉ የተነገረው። ህወሓት በፍጥነት በጉልበት ያፈረሰውን የጀኔራል ታደሰ ወረደን ጊዜያዊ አስተዳደር እንዲመልስ ጥሪ አቅርበዋል የተባለው። የህወሓት ምላሽ ግን እየጠበቀ ነው የሚገኘው። ከሻዕቢያ ጋር ያለው ግንኙነት ሙሉ ለሙሉ አቋርጦ ከኤርትራ ጋር ያላቸውን ሚስጥራዊ ትስስር ማቋረጥና እንደዚሁም ፊታቸው ወደ ሀገሪቱ ህጋዊ መንግስት እንዲመለስም ጭምር ነው እንግዲህ ያስጠነቅቋቸው የተባለው። ምን ያክል እንግዲህ ይስተካከላል የሚለው ብዙዎች ጥያቄ ቢሆንም በክልሉ ያለውም የጦርነት ድባብ በአስቸኳይ እንዲቆም ጭምር ኦባሳንጆ መልእክት አሳልፏል የተባለው። ውይይትም አድርጓል ሰፋ ያለ። ምናልባትም የነ ደብረጽዮን ምላሽ የሚወጣ ከሆነ ምን አድርስላቸው የሚሆነው